ቤተሰቦቼ እንዴት ናችሁ? ዛሬ እንድንነጋገርበት የምፈልገው ከቤታችሁ ማውጣት ያለባችሁ 5 ነገሮች አሉ። ኑሯችሁ እንዳይሳካ የሚያደርጉ አስተሳሰባችሁ ወደ ኋላ እንዲመለስ ትዝታ ውስጥ እንድትገቡ የሚያደርግ ነገሮች አሉ ማለት ነው። ስለዚህ እነዚህን በፍጥነት ቤቶቻችሁ ውስጥ ካሉ ታወጣችኋላችሁ ማለት ነው። ይሄንን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ በፍቅር ጠይቃችኋለሁ። ሰብስክራይብ አድርጋችሁ እንድትጀምሩት ማለት ነው። እንግዲህ ያው መለወጥ ያስፈልጋል። ለውጥን እንፈልጋለን። ኢትዮጵያና ኗራችን ደግሞ በአጠቃላይ እቃ አውጥተን እንድንጥልም አንፈልግም ማለት ነው። ስለዚህ ለምሳሌ በቤታችን ውስጥ የተሰባበሩ እቃዎች ካሉ ምንም አይጠቅመንም። ጥሩ እቃ ሊሆን ይችላል፣ ብዙ ብር አውጥተን የገዛንበት ሊሆን ይችላል። ከተሰበረና አገልግሎት ካቆመ ካጠገባችን ማራቅ ነው እንጂ ያለብን ምንም መቀመጥ አያስፈልግም። እኛ ግን አንጥልም አይደል? የተሰበረ እቃም ቢሆን ይሄ እቃ እኮ ይሄንን ብር ነው የገዛሁት ብለን ወይ ደግሞ የተሰበረውን ሰው እየረገምን መኖር ነው የምንፈልገው ማለት ነው። ስለዚህ እነዚህ የተሰበሩ እቃዎች ካሉ ከቤት አውጧቸው ማለት ነው። የማትለብሷቸውም ልብሶች ካሉ እንደዚሁ ከቤት መውጣት መቻል አለበት። እዚህ ላይም ችግር አለበት። ለምንድን ነው የማንለብሳቸው? የጠበቡን የማይሆኑን ከሆነ ለምንድን ነው የምናስቀምጠው? የደህንነት ስጋት ስላለብን ነገ ስከሳ ለብሰዋለሁ ወይ ደግሞ ነገ ሳጣ ለብሰዋለሁ ብለን ስለምናስብ ነው። ይሄ ራሱ እየጎተትን ያለነው ጥሩ መንፈስ አይደለም። ስለዚህ ምን ማድረግ አለብን? በቃ ለሚለብስ ሰው አውጥተን መስጠት መቻል አለብን ማለት ነው። እኔ በራሴ ልምድ ደግሞ የማልለብሳቸውን ልብሶች ወይም ደግሞ ለጊዜው አዲስም ሆነው እንደገዛዋቸው ደስ ላይሉኝ ይችላል። ሌላ ሰው ደግሞ የሚፈልገው ሰው ሊኖር ይችላል። እሱን እንደሰጠው ወዲያው ሌላ ልብስ ሲገባልኝ ነው የማየውና የማትለብሷቸው ልብሶች ካሉ አውጡና አሏቸው ወይ ስጧቸው። በነገራችን ላይ ስጡ ነው እንጂ ይሄ እቃ መለወጥም ልክ አይደል። የሚለብስ ሰው እያለ ለልዋጭ መቀየር በእቃ መቀየር እኔ አልደግፈውም። እስካሁንም አድርጌው አላውቅም፣ ወደፊትም አላረገውም። ምክንያቱም ብዙ እኔ ማልለብሳቸው እኔ ጋር ደስ ያላሉኝ ሌሎች ሰዎች ለብሰው ደግሞ ደስ ብሏቸው ጽድት ብለው ሳይ ደስ ይለኛል። ስለዚህ እነሱን ነገሮች ማውጣት አለባችሁ ከቤት። ሌላው ሶስተኛ አሮጌ እቃዎች ካሉ አሮጌ እቃዎች የጥንት እቃ ዝም ብለን እናስቀምጣለን። ለምን እንደምንፈልገው ነው ያገባኝም። መንፈሱን ከዛ ውስጥ እንድንወጣ አይፈልግም መሰለኝ። ምክንያቱም አሮጌ እቃ የጥንት አሁን እኔ ቤትም አለ። በእውነት እኔ አሁን አወጣዋለሁ ይሄንን እንትን ካልኩ በኋላ ማለት ነው። ስለዚህ መውጣት ያለባቸው እቃዎች መውጣት መቻል አለባቸው። ሌላ ደግሞ መጥፎ ስሜት የሚፈጥሩ ስዕሎች አንዳንድ ጊዜ አንዳንድ ሰዎች ቤት ደስ የማይል ስዕል አያለ ተሰቅሎ ለምን እንደሆነ አላውቅም። ለምሳሌ ፊልምም ስናይ ሆረር ፊልም ማየት እኔ እውነቴን ነው የምላችሁ ቤተሰቦቼ፣ ዩቲዩብ ላይ እንኳን መጥፎ ነገር ሳይ ወዲያው ነው ማሳለፍ አልፈልግም። መጥፎ ነገር የሚፈጥርን ሀዘንን የሚፈጥርን ደስ የማያሰኝን ነገር ማየት አልፈልግም። ምንም ሂስትሪውን እንኳን በጆሮዬ ልስማው እንጂ ማየት አልፈልግም። በጆሮዬም አልሰማው አክቹአሊ። ድንገት ግን ያው ስክሮል ስታረጉ ጆሮአችሁ ውስጥ ሊገባ ይችላል ማለት ነው። ሌላው ደግሞ የሞቱ ሰዎች እቃ መገልገያ እቃ ነበረ። ለምሳሌ ከቤተሰቦቻችን አንዷቸው በህይወት ካለፉ በኋላ እቃዎቻቸውን ይሄ የወንድሜ፣ ይሄ አክስቴ፣ ይሄ አጎቴ፣ ይሄ አባቴ፣ ይሄ እናቴ፣ ይሄ እህቴ ብለን የምናስቀምጣቸው ነገሮች አሉ። እነሱ ትዝታዎችን ያመጣሉ። እነዛን ሰዎች እንድናስባቸው ይመጣል። መቼም አንረሳም፣ ልባችን ውስጥ አሉ። እቃዎቻቸውን ግን ካጠገባችን ማራቅ መቻል አለብን። ይሄ ድሮ ቤተሰቦቻችን እኮ ሰዎች ከሞቱ በኋላ ልብሶቻቸውን ወደ ቤተክርስቲያን ላይ ለሚለምኑ ሰዎች እንዲሰጥ ይደረጋል። በአሁኑ ዘመን ግን እሱ አይደለም። መስጠትም ይሰስታል፣ ሰው ያስቀምጣል። ያ ኢነርጂው ጥሩ አይደለምና ከቤት እንድናወጣው እንግዲህ ሳይንቲስቶች ነው እውነተኛ የሳይንስ እንትን ስለሆነ እነዚህ ነገሮች ከአጠገባችሁ በማራቅ ቤታችሁን ጽዱ አድርጋችሁ ጥሩ አስተሳሰብ ጥሩ ማይንዳችን ንጹህ እንዲሆን እንድታረጉ ትጋብዛችኋለሁ። ቤተሰቦቼ ለዛሬ ይሄንን ይመስላል። ሰብስክራይብ እንድታረጉት በድጋሚ ጋብዛችኋለሁ። አመሰግናለሁ።